የራያና ዋጅራቱ ድምጽ አልባ ግጭት ህወሓት ከሐራ መሬት ጋር እንመለስበታለን። የዲያቆን ዳንኤል ክብረት አዲሱ ሹመት 127 የምክር ቤት አባላት የተቃወሟቸው ዕለት የአብኑ የሱፍ ኢብራሂም የተሰጣቸው ስልጣን እንዲቀጥል መደረጉ ተሰምቷል። የመረጃ ጥንቅራችን ትኩረት ነው። ወደ ትግራይ የገባው ኃይል ህወሓት ትጥቁን ይፈታ ይሆን? ዝርዝሩን እናጋራችኋለን። ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች፣ የመረጃ ጥንቅራችን ነው ተጀመረ። ቀደም ሲል ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎችን እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን እናምራ። የራያና ዋጅራቱ ድምጽ አልባ ግጭት ህወሓት ከሐራ መሬት ጋር። የትግራይ ፐብሊክ ዲፕሎማሲ ቡድን በደቡብ ትግራይ የሚደረገው ቀጣይ ጦርነት በአስቸኳይ እንዲቆም ጥሪ አቅርቧል። ግጭቱን አላስፈላጊና ሊወገድ የሚችል ሲል ገልጾታል። ቡድኑ ባወጣው መግለጫ ጦርነቱን በሁለት ወንድማማቾች መካከል የሚደረግ ግጭት በማለት የገለጸው ሲሆን አላስፈላጊና በውይይት ሊፈታ እንደሚችል ነው የጠቆመው። እናም ሁሉም ወገኖች ውጊያውን በአፋጣኝ እንዲያቆሙና ይህን ትውልድ በታሪክ ተጠያቂ የሚያደርጉ አላስፈላጊ ድርጊቶች ሲል ከገለጸው መተላለቅ እንዲቆጠቡ አሳስቧል። ቡድኑ ሁለቱም ወገኖች ልዩነቶቻቸውን በሰላማዊ መንገድ ለመፍታትና ለውይይት ራሳቸውን እንዲያዘጋጁ ጥሪ አቅርቧል። እንዲሁም ለሲቪል ማህበረሰብ ድርጅቶች፣ ለሚዲያ ተቋማት፣ ተሰሚነት ያላቸው ሰዎች፣ የሃይማኖት መሪዎችና የአካባቢው ሽማግሌዎች በሁለቱም ተዋጊ ኃይሎች ላይ ጫና እንዲያሳድሩ ጥሪ አቅርቧል። ሰላማዊ መፍትሄን እንዲያስቀድሙም ጥሪ አቅርቧል። በተጨማሪም መንግስትና መንግስታዊ ያልሆኑ ድርጅቶች በግጭቱ ለተጎዱ ማህበረሰቦች አስቸኳይ የሰብአዊና የሕክምና እርዳታ እንዲሰጡ አሳስቧል። የቆሰሉ ተዋጊዎችንም እንዲንከባከቡ ነው ጥሪ ያቀረበው። መግለጫው ስለ ውጊያው ተጨማሪ ዝርዝሮችን አላስቀመጠም። ሆኖም ግን በትግራይ ኃይሎችና በአጎራባች አፋር ክልል ውስጥ በተደራጀው የትግራይ የሰላም ኃይል በመባል በሚታወቀው አዲስ በተቋቋመው የታጠቀ ቡድን መካከል ግጭቶች መከሰታቸው ተዘግቧል። በርካታ ዘገባዎች እንደሚያሳዩት በትግራይ ደቡባዊ ዞን በምትገኘው ዋጅራት ወረዳ ለቀናት የቀጠሉ ግጭቶች ሲካሄዱ ቆይተዋል። የትግራይ ፐብሊክ ዲፕሎማሲ ቡድን ጥሪ የተሰማውም በትግራይ እየጨመረ በመጣው የጸጥታ ስጋት ምክንያት ነው። ባሳለፍነው ሳምንት በጠለምት አካባቢ በኢትዮጵያ ሀገር መከላከያ ኃይሎችና በትግራይ ኃይሎች መካከል ግጭቶች መከሰታቸው የሚታወቅ ነው። ውጊያው የድሮን ጥቃቶችን ያካተተ ሲሆን በዚህም ቢያንስ አንድ ሰው ህይወቱ እንዳለፈና ሌሎች ንጹሃን ደግሞ ጉዳት እንደደረሰባቸው ይታወቃል። እነዚህ ምልክቶች በሁለቱ ወገኖች መካከል ወደ ሙሉ ግጭት እንዳይሸጋገር አዲስ ስጋትን የቀሰቀሰ ነው። እነዚህ ግጭቶች ለ5 ተከታታይ ቀናት ወደ ትግራይና ከትግራይ የሚደረጉ የአየር በረራዎች እንዲሰረዙ ምክንያት እንደነበርም አይዘነጋም። ይህም የሲቪል ዜጎችን እንቅስቃሴ የበለጠ ያስተጓጎለ፣ ህዝቡ በከፍተኛ የጥሬ ገንዘብ ችግር እንዲፈተን ያደረገና በክልሉ ውስጥ ያለውን አለመረጋጋት ያወሳሰበ ነበር። ምንም እንኳን ሁኔታዎች አሁን አስተማማኝ አይደሉም ቢባልም በሀገር መከላከያ ሰራዊትና በትግራይ ኃይሎች መካከል የተደረገው ውጊያ ከረገበ በኋላ ወደ ትግራይ ክልል የሚደረጉ በረራዎች እንደገና ተጀምረዋል። ግጭቱ ከአፍሪካ ህብረት፣ ከተባበሩት መንግስታት፣ ከአውሮፓ ህብረትና ከሌሎች ዓለም አቀፍ ተዋናዮች ውግዘትን ያስከተለ ነው። ተቋማቱ በፌዴራል መንግስትና በትግራይ ኃይሎች መካከል ስላለው ወታደራዊ ግጭትና እየጨመረ ስላለው ውጥረት ከፍተኛ ስጋታቸውን ገልጸዋል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር በደቡብ ትግራይ ዋጅራት አካባቢ እንዲሁም በአፋር የሚገኘው የትግራይ ሰላም ኃይልና የትግራይ ኃይሎች መካከል ስለተከሰቱት ግጭቶች እስካሁን ዝምታን መርጧል። በርካታ የኦሮሚያ ክልል አካባቢዎች የስልክ ኔትወርክ መቋረጡ እየተነገረ ነው። የኦሮሞ ነጻነት ጦር አሁን ላይ በስፋት በሚንቀሳቀስባቸው በኦሮሚያ ክልል ሰሜን ሸዋ ዞን የተለያዩ ወረዳዎች ከሰኞ ጥር 25 ቀን 2018 ዓ.ም አመሻሽ ጀምሮ የስልክ ኔትወርክ መቋረጡ ተገልጿል። ኔትወርኩ የተቋረጠው በታጣቂ ቡድኑ ላይ እርምጃ ለመውሰድ እንዲያመችና የመረጃ ልውውጥን በቅድመ ሁኔታ ለመከላከል ታስቦ መሆኑ ታውቋል። ከዘመቻው ጋር በተያያዘም ከሰሞኑ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትና የክልሉ ፖሊስ አባላት ወደ ዞን መግባታቸው ተነግሯል። ላብነትም ዘመቻ እየተካሄደባቸውና ኔትወርክ ከተቋረጠባቸው የዞን ወረዳዎች መካከል ወረጃ አርሶ፣ ኩዩ፣ ደገምና ሂደቡ አቦቴ ይገኙበታል። በአሁኑ ወቅት ኢንተርኔት፣ የድምጽ ጥሪም ሆነ አጭር የጽሑፍ መልእክት ወይም ኤስኤምኤስ ሙሉ በሙሉ ተቋርጧል የተባለው። ወደ ትግራይ ጉዳይ እንመለስ። የፕሪቶሪያ ስምምነት አፈጻጸምን የሚከታተለው የባለሙያዎች ቡድን መቀለ ገብቷል። ለ2 ዓመታት የዘለቀውን የሰሜን ኢትዮጵያ ጦርነት እንዲቆም ምክንያት የሆነው የፕሪቶሪያ ሰላም ስምምነት አፈጻጸምን የሚከታተል የባለሙያዎች ቡድን ትግራይ ክልል መቀለ መግባቱ ተገልጿል። ስምምነቱ እንዲፈረም ያደራደረው የአፍሪካ ህብረት የባለሙያዎች ቡድን ያቋቋመው ከኬንያ፣ ደቡብ አፍሪካ፣ ናይጄሪያና አልጄሪያ የተውጣጡ መሆናቸው ይታወቃል። ይህ የባለሙያዎች ቡድን በፕሪቶሪያ ስምምነት መሰረት ታጣቂዎች
ትጥቅ መፍታታቸውን፣ መሰረታዊ አገልግሎቶች መቀጠላቸውን፣ በጦርነቱ ምክንያት የተፈናቀሉ ዜጎች ወደ ቀድሞ ቀያቸው መመለሳቸውን የመከታተል ኃላፊነት ተሰጥቶታል። መቀለ መድረሱ የተሰማው ይህ የባለሙያዎች ቡድን መቀመጫውን መቀለ በማድረግ የስምምነቱን አፈጻጸም ሲከታተል ቆይቷል። ላለፉት ወራት በእረፍት ላይ መቆየቱንም የትግራይ ሰላምና ደህንነት ቢሮ ገልጿል። ይህ የባለሙያዎች ቡድን ከአስተዳደራዊ እረፍት በኋላም ወደ መቀለ የተመለሰው በአማራና ትግራይ ክልሎች የይገባኛል ጥያቄ ከሚነሳባቸው አካባቢዎች አንዱ በሆነው በጠለምት በትግራይ ታጣቂዎችና በመከላከያ ሰራዊት መካከል ግጭት በተከሰተ በሳምንቱ ነው። ግጭቱን ተከትሎ ከአዲስ አበባ ወደ ትግራይ ከተሞች የደርሶ መልስ በረራዎች እንዲቆሙ መደረጉ አይዘነጋም። ግጭቱ መቆሙን ተከትሎ ታዲያ በረራዎቹ ከ5 ቀናት በኋላ ዳግም ቀጥለዋል። በራያና አላማጣ ከተሞች ግን ከስፍራው የለቀቀውና አካባቢውን ሲያስተዳድር የነበረው የፌዴራል ኮማንድ ፖስት እስካሁን አልተመለሰም። ለደህንነታቸው ሰግተው ከራያና አካባቢው የተፈናቀሉ ዜጎችም እስካሁን ወደ ቤታቸው እንዳልተመለሱ ነው የተናገረው። ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የወልቃይት ተፈናቃዮች ወደ ቀድሞ መኖሪያ ቤታቸው ያልተመለሱት በህወሓት የፖለቲካ መያዣ በመደረጋቸው መሆኑን መናገራቸው ይታወሳል። የዲያቆን ዳንኤል ክብረት አዲሱ ሹመት 127 የምክር ቤት አባላት የተቃወሟቸው ዕለት። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ዘርፍ አማካሪ የሆኑት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሥራ አመራር ቦርድ ሰብሳቢ ሆነው በፓርላማ ተሹመዋል። የኮርፖሬሽኑ ቦርድ አባል እንዲሆኑ ከታጩት 9 ግለሰቦች ውስጥ 6ቱ አዳዲስ ናቸው ተብሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንን እንደገና ለማቋቋም በ2015 ዓመተ ምህረት የወጣው አዋጅ የተቋሙ የሥራ አመራር ቦርድ በጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት እንደሚሾሙ ይደነግጋል። የህዝብ ተወካዮች ምክር ቤት ዛሬ በሚያካሂደው መደበኛ ስብሰባው ለኮርፖሬሽኑ ቦርድ አባልነት በእጩነት የቀረቡትን ግለሰቦች መርምሮ ለማጽደቅ አጀንዳ ይዟል። የኮርፖሬሽኑ ቦርድ የብሔራዊ ቴሌቪዥንና ሬዲዮ ጣቢያዎችን በስሩ የሚያስተዳድረውን ኢቢሲን በበላይነት የሚመራ አካል ነው። ቦርዱም የመገናኛ ብዙሃንን የሚመለከቱ የመንግስት ፖሊሲዎችና ህጎች በኮርፖሬሽኑ ተግባራዊ መሆናቸውን የማረጋገጥ ኃላፊነት በአዋጅ ተጥሎበታል። በህዝብ መታወቅ ያለባቸው የመንግስት ፖሊሲዎችና ህጎች በወቅቱ መተላለፋቸውን ማረጋገጥ ሌላው የቦርዱ ኃላፊነት ነው። በኢቢሲ የሚሰራጩ ፕሮግራሞች ሀገራዊ አንድነትንና ብልጽግናን ማረጋገጥ ላይ ግብ ያደረጉ መሆናቸውን መከታተልም የተቋሙ ቦርድ ተግባር እንደሆነ በተሻሻለው የማቋቋሚያ አዋጅ ላይ ሰፍሯል። የተቋሙ ቦርድ በኮርፖሬሽኑ የሬዲዮና የቴሌቪዥን ሚዲየሞች የሐሳብና የይዘት ብዝሃነት ያላቸው ፕሮግራሞች ተቀርጸው ለህዝብ መቅረባቸውን የመከታተል ኃላፊነትም አለበት። የኮርፖሬሽኑ የቦርድ አባላት ቁጥር ከ7 ማነስ እንደሌለበት የሚያዘው የተቋሙ ማቋቋሚያ አዋጅ ግለሰቦቹ አግባብነት ካላቸው ተቋማትና ከልዩ ልዩ የህብረተሰብ ክፍሎች የተውጣጡ እንዲሁም የጾታ ስብጥርን ያማከሉ መሆን እንዳለባቸውም ይደነግጋል። የፓርላማ መደበኛ ሹመታቸው እንደሚጸድቅላቸው ከሚጠበቁት የቦርድ አባላት ውስጥ 6ቱ ለቦታው አዲስ ናቸው። ከአዳዲሶቹ የቦርድ አባላት መካከል የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ይገኙበታል። ዲያቆን ዳንኤል ክብረት 9 አባላት የሚይዘውን የኢትዮጵያን ብሮድካስቲንግ ኮርፖሬሽን ቦርድን በሰብሳቢነት እንዲመሩ ነው በእጩነት የቀረቡት። ለመሰል ኃላፊነት እንግዳ ያልሆኑት ዳንኤል ክብረት የኢትዮጵያ ፕሬስ ድርጅት የቦርድ አባልነትን ሹመት ለ3 ተከታታይ ጊዜያት አግኝተዋል። የጠቅላይ ሚኒስትሩ አማካሪ ለሁለተኛ ጊዜ በፕሬስ ድርጅት ቦርድ አባልነት ለሹመት ሲቀርቡ በዕለቱ የፓርላማ ስብሰባውን ከታደሙ የህዝብ ተወካዮች ምክር ቤት አባላት መካከል 129 ያህሉ የተቃውሞ ድምጻቸውን አስመዝግበው ነበረ። አከራካሪው የዳንኤል ክብረት ሹመት በወቅቱ የጸደቀው በ146 የፓርላማ አባላት ድጋፍና በ27 ድምጽ ታቅቦ በአብላጫ ድምጽ እንደነበር ይታወሳል። የዚሁ የቦርድ አባላት ሹመት በጥቅምት 2015 በፓርላማ በጸደቀበት ወቅት ዳንኤል ክብረት ያለምንም ተቃውሞ ለ3ኛ ጊዜ የኃላፊነታቸውን ቦታቸውን አስጠብቀዋል። በሰኔ 2013 ዓ.ም በተካሄደው ምርጫ ደግሞ በግል ተወዳድረው የተወካዮች ምክር ቤት አባል የሆኑት የጠቅላይ ሚኒስትሩ አማካሪ ለ4ኛ ጊዜ ለሹመት ፓርላማ የሚቀርቡት ከእርሳቸው በፊት የኢቢሲ ቦርድን በሰብሳቢነት ይመሩ የነበሩትን ዶክተር ለገሰ ቱሉን ለመተካት ነው ተብሏል። በዚህም መዋዘ ጥበባት ዳንኤል ክብረት የቦርዱ ሰብሳቢ፣ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ናቸው። ዶክተር ወርቁ ጋቸና የኢትዮጵያ የአርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር፣ ዶክተር መቅደስ ዳባ የጤና ሚኒስትር፣ ዶክተር እንደገና አበበ የቱሪዝም ሚኒስቴር ሚኒስትር ዴታ፣ አቶ ቸሩ ጌታ ገነነ የሰላም ሚኒስቴር ሚኒስትር ዴታ፣ ዶክተር ጌታቸው ድንቁ የቀድሞ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር በአዲስ አባልነት ተሹመዋል። የቀድሞ የቦርድ አባል የነበሩት አቶ ጃፋር በድሩ በውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ናቸው። አቶ ዩሱፍ ኢብራሂም የአብን ፓርቲ አመራሩ እንዲሁም ዶክተር አብዱል ዋሳ አብዱላሂ ከብልጽግና ፓርቲ አባልነታቸው እንዲቀጥል ተደርጓል። ምክር ቤቱ ከዚህም ባሻገር አቶ ልዑል ካሳይ ወልዱና አቶ ምትኩ ማዳድል ነሳው የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት አድርጎ ሾሟል።
በመጨረሻም የውጭ ጉዳይ ሚኒስትር ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ አስፈላጊውን ዝግጅት አጠናቃለች ብሏል። የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫም ጉባኤውን ለማስተናገድ አስፈላጊው የይዘትና የሎጂስቲክስ ዝግጅት ተደርጓል ብለዋል። የአፍሪካ ህብረት የመሪዎች ጉባኤ የካቲት 7 እና 8 የሚካሄድ ሲሆን የህብረቱ የስራ አስፈጻሚ ስብሰባ የካቲት 4 እና 5 እንደሚከናወን ተናግረዋል። ጉባኤው በፖለቲካዊና ኢኮኖሚያዊ ጉዳዮች ላይ የኢትዮጵያን ገጽታ ለማስተዋወቅ ከፍተኛ አስተዋጽኦ እንዳለው ገልጸው ኢትዮጵያ ስኬት የተመዘገበባቸውን ተግባራቷን በተመለከተ ልምዷን እንደምታካፍል ጠቁመዋል። በዋናነትም በአረንጓዴ አሻራ፣ በስንዴ ልማት፣ በኮሪደር ልማትና በሰው ሰራሽ አስተውሎት ቴክኖሎጂ የተገኙ ተጨባጭ ለውጦችን በተመለከተ ልምዷን ታጋራለች ነው ያሉት። በተጨማሪም የጣሊያን አፍሪካ የመሪዎች ስብሰባ የካቲት 6 በአዲስ አበባ ይካሄዳል ብለዋል። ውድ ተከታታዮቻችን የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።